2.5 USDT የምታገኙበት ሌላ በጣም አሪፍ የሆነ የሞባይል አፕሊኬሽን አግኝቼላችኋለሁ። ዊዝድሮ አድርጌ ነው እኔ አሁን ይህን ቪዲዮ እየሰራሁላችሁ ያለሁት። ላይትም አላስተካከልኩም። ቀጥታ ከመዘጋቱ በፊት ወይ ደግሞ ቶሎ ከማለቁ በፊት ለእናንተ እንድትጠቀሙበት ነው። ምንም ነገር አይጠይቅም፣ ትሬድም አይጠይቅም። ቀጥታ በ24 ሰዓት ውስጥ በእናንተ አካውንት ይገባላችኋል። ከዛ ያንን ወደ ቢትጌት ወይ ደግሞ ወደ ኤምኤክስሲ ልካችሁ ከዛ ማውጣት ብቻ ነው ወይ ደግሞ መሸጥ ትችላላችሁ ማለት ነው። እኔ አንድ ሰው ጨምሬ ጋብዤ አጠቃላይ ወደ 4.4 አካባቢ ተቀብያለሁ ቢትጌት ላይም እና እሱን እንዴት እንደምትመዘገቡ አሳያችኋለሁ። እዚህ ጋር ግን በዋናነት መርሳት የሌለባችሁ ነገር ልንገራችሁ። ስትገቡ ቬሪፊኬሽን ኮድ፣ ሪፈራል ኮድ የሚል አለ። እሱ ላይ ማስቀምጥላችሁን ኮፒ አድርጋችሁ ካላደረጋችሁና KYC በናሽናል አይዳችሁና በፌሳችሁ ካልፈጸማችሁ እንትኑን አታገኙም ማለት ነው። ያንን USDT አታገኙም። ቶሎ በሉ፣ ለጓደኞቻችሁ ሼር አድርጉላቸው። ሰብስክራይብ አላደርጋችሁ ሰዎች ሰብስክራይብ አድርጉ። በቀጥታ የሰራሁትን ነገር ላሳያችሁ። $2.ምናምን የምታወጡበት ሌላ የሞባይል አፕ አግኝቼላችኋለሁ። TX ሱፐር አፕ ይባላል። ያው በ24 ሰዓት ጊዜ ውስጥ ነው የሚገባላችሁ። ወደ ቢትጌት ወደ ኤምኤክስሲ መላክ ትችላላችሁ። ከዛ ያንን መሸጥ ነው እንግዲህ ከእናንተ የሚጠበቀው ማለት ነው። ስለዚህ እንዴት እንደምትወስዱ ላሳያችሁ። ከዛ ኦፕን በሉት። እዚህ ጋር ሳይን ከዛ ኮንቲኒው ዊዝ ጉግል ማለት ነው። ከዛ ኢሜል አድሬሴን አስገባለሁ። Controlled by a few, open only during their hours. ከዛ እዚህ ጋር ሪፈራል ኮድ ማስቀምጥላችሁን ኮፒ አድርጋችሁ ማስገባት ግዴታ ነው። ካላስገባችሁ አታውቁም። ከዛ ኮንቲኒው እንለዋለን። ኒክኔም ይለኛል። Not because blockchain cannot do it, because regulation, brokers and markets. አሁን አይደንቲቲያችሁን ቬሪፋይ ማድረግ አለባችሁ። እሱም ግዴታ ነው። ቬሪፋይ አይደንቲቲ ትሉታላችሁ። ከዛ በናሽናል አይዲ ቬሪፋይ ታረጋላችሁ። ሀገራችሁን ትመርጣላችሁ እዚህ ጋር። ከዛ ሴሌክት፣ ከዛ ናሽናል አይዲ የሚለውን ነካለታለሁ። ከዛ ናሽናል አይዳችንን እናነሳለታለን። ከዛ ቬሪፋይ ያደርግልናል ማለት ነው። ከዛ ክሬት ዋሌት የሚላለ እሱን ትነኩለታላችሁ። ከዛ ሲንክ ቱ አካውንት ሚል ትነኩና ኒው ዋሌት ሚለውን ትነኩለታላችሁ። የዋሌታችሁን ስም ማስገባት፣ ከዛ ኮንቲኒው ማለት። ከዛ እዚህ ጋር ያው ሴክሬት ፍሬዛችሁን ለመያዝ ታፕ ቱ ሪቪል የሚለውን ስትነኩት ሴክሬት ፍሬዛችሁን ይነግራችኋል። እሱን ትይዛላችሁ። ኮፒ ታደርጉና ከዛ የሚጠይቃችሁን ጥያቄ ትመልሱለታላችሁ ማለት ነው። ለምሳሌ ፒክ ዘ ወርድ ዛት ኢዝ ኢን ፖዚሽን 4 አራተኛ ወርድ ላይ ያለው ማን ነው ሲላችሁ ትነካላችሁ። 3 እንደዚህ ብሎ ይጠይቃችኋል። ከዛ ታልፋላችሁ። እንደዚህ ሁሉንም ስትነኩለት 3 ጥያቄ ነው የሚጠይቃችሁ። በቁጥራችሁ መሰረት ሄዳችሁ ተመልሳችሁ ያያችሁ ስትነኩለት እንደዚህ ዋሌታችሁን ክሬት ያደርግላችኋል ማለት ነው። ከዛ እንደምታዩት ክሬት ካደረገላችሁ በኋላ እንዴት ነው እንትኑን የምትወስዱት ነው። ቬሪፋይ ማድረግ አለባችሁ ግዴታ ለመውሰድ ማለት ነው። ሽልማቱን ወይ ደግሞ ጊፍቱን ለመውሰድ ግዴታ ቬሪፋይ ግዴታ ነው። እዚህ ጋር ገብታችሁ KYCያችሁን ካልፈጸማችሁ KYC መፈጸም አለባችሁ ግዴታ ነው ማለት ነው። ከዛ በኋላ ይሰጣችኋል። ከዛ በቀጥታ መላክ ነው። ከዛ ሰልፊም ያው መፈጸም አለባችሁ። ሰልፊ ትፈጽማላችሁ ማለት ነው። ሰልፊ ከዛ እንደምታዩት አፕሩቭ ይሆንላችኋል KYCያችሁ። ከዛ ሰዎችንም ሪፈር ማድረግ ትችላላችሁ። ያገኛችሁትን ደግሞ በ24 ሰዓት ጊዜ ውስጥ ይገባላችኋል። እዚህ ጋር አሁን 00 ነው አይደለ? በ24 ሰዓት ጊዜ ውስጥ ይገባላችኋል። ከዛ ይሄንን የገባላችሁን በቀጥታ ዊዝድሮ ማድረግ ትችላላችሁ ማለት ነው። ሞክሩት ሳያልቅ። ጋይሶች ከሰዓታቶች በኋላ እንደምታዩት ከታች TX ኔት ዋሌት የሚል የለም እዛ ጋር ገብቶልኛል ማለት ነው። 1000 TX ነው ያለኝ። ይሄንን እንዴት መላክ እንደምንችል እና እንዴት ስንት USDT መሆን እንደሚችል ላሳያችሁ። ሴንድ ትሉታላችሁ።
ሴንድ ማክሲመም ለዋለው እኔ ትንሽ ፊ ይቆርጣል። ከዛ ሪስፔት አሪስ እዚህ ጋር በስትክክል አዳምጡ። እዚህ ጋር አሪስ የምትለው ጋር የምናስገባው የቲኤክስ ነው። ኤምኤክሲ ወይ ደግሞ ቢትጌት ላይ ብቻ ነው የምታገኙት። ስለዚህ ቢትጌት ነው እኔ የመረጥኩት። ወደ ቢትጌት እገባለሁ። ከዛ ወደ ቢትጌት ከገባን በኋላ አድፈንድስ እንለዋለን። አድፈንድስ ብላችሁ የዛን እንትን እናስገባለን ማለት ነው። አዲስ ለሆናችሁ ሰዎች ደግሞ ቴሌግራም ላይ ፖስት ካደረኩት እንዴት ክሌም እንደምታደርጉ ከዊዝድራውል በኋላ ነግራችኋለሁ። ከዛ ዲፖዚት ክሪፕቶ ትሉታላችሁ። ከዛ ምንድን ነው የምትጠቀሙት የምታመጡት ቲኤክስ ይችኛዋን አያችኋት አረንጓዴ ነገሯን በቃ እሷን ብቻ ማምጣት ነው። ኮፒ ከዛ እንሄዳለን እዚህ ጋር አድሬስ ይለኛል። ፔስት ሴንድ ከዚህ ወደዚህ ከዛ ጫን ብላችሁ ነው የምትይዙት ለመላክ። ሆልድ ሰብሚት የሚለው አለ አይደል? እሱን ጫን ብላችሁ ስትይዙት በቀጥታ አረንጓዴ ይሆንላችኋል። እዚህ ጋር ግራ እንዳትጋቡ። ከዛ እንደምታዩት ጨረስን። አሁን ጨርሰናል 1000ችንን። ከዛ ቢትጌት ላይ ትንሽ ቆይተን ቼክ እናደርጋለን ማለት ነው። አሁን ወደ ቢትጌትስ እንሄዳለን። ይሄ በጣም የሚገርም ነገር ነው። ይሄ ድል እንዲያመልጣችሁ ስለማልፈልግ ነው በቪዲዮ መልኩ የሰራውላችሁ። አሁን ወደ ቢትጌታችን የሚገባልንን አሳያችኋለሁ። ትንሽ ጠብቁኝ። እዚህ ጋር እንደምታዩት 2 ደቂቃ ምናምን ነው የቆየው። እያያችሁት ነው 999 የሚለው ይሄ እንግዲህ ስንት ዶላር እንደሚሆን እዚሁ ላይ ያሳያችኋለሁ ማለት ነው። አንድ ሰው ራሱ ስትጋብዙ ወደ 500 ምናምን ቲኤክስ ነው የሚሰጣችሁ እና 2 ሰው ከጋበዛችሁ 1000 አስቡት። 2 ሰው ከጋበዛችሁ ራሱ 1000 ይሄ ስንት ዶላር እንደሚሆን እዚሁ ላይ ቀይሬ ነው ማሳያችሁ። አብረን ነው የምናየው። እንደምታዩት 2 ሰው ከጋበዛችሁ 4.4 ዩኤስዲቲ ነው እንደምታዩት ዋጋው። ስለዚህ ይሄ ድል እንዲያመልጣችሁ አልፈልግም። ቶሎ ነው ኤክስፓየርድ የሚያደርገው። ቢፋስት